እያደር የማይመጣ ጉድ የለም። የማንሰማው ጉድ የለም። ወይኔ አይኔ ምን ጉድ ያሳየኝ ይሆን ነገ? ጆሮዬስ ነገ ምን ያሰማኝ ይሆን? ወይ ጉድ ይመጣ የለም። ሀዋ ምን እንዳደረገችው ታውቃላችሁ? ጀማልን ልብሱን አስወልቃ እርቃኑን አላህ እንደሰራው አድርጋ ሚዲያ ላይ ያቀረበችው ማለት ነው። አይደብርም? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት የአላህ ሰላምታና እዝነት አይድላችሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ቪዲዮን ላይክ ሼር አድርጉት ማለት ነው። ደግሞ ቪዲዮ ታውታላችሁ ግን ላይክ የሚያደርግ የለም። ግን ለምን? ኧረ ተው ውድ ቤተሰቦች ቪዲዮ ላያችሁት አይቀር ላይክ አድርጉት። ሲቀጥል ዛሬ ተመልሼ ትናንት እንዳልኳችሁ በእነ ጉዳይ ዛሬም ተመልሼ መጥቻለሁ ማለት ነው። እንግዲህ ማለት አንዳንዴ ወዴት እየሄድን ነው? በቃ ወንዶች አንዳንዴ ሴቶችን እንደ ምን እያያችኋቸው ነው? ግን ሴት እኮ በተንኮል ተመጣችሁባት። በነገራችን ላይ እንደ ሴት መጥፎ የለም፣ ተንኮለኛ ናት። ነን ከኔንም ጨምሮ ልበላ፣ እኔ ሴት አይደለሁ። ስለዚህ ተንኮል አትሰቡ። ሴት ግን የዋህ ተሆናችሁ በጣም የዋህ ናት። ምን ልበላችሁ፣ በጥሩ አስተያየት ከመጣችሁ ማለት ነው። በተንኮል ከመጣችሁ ግን እኛ እንብሳለን። ወንዶች ጠንቀቅ በሉ። መለማለት ፈልጌ ነው። ዛሬ ሀዋ እንግዲህ ያው ጀማል ለሁለተኛ ሚስት እየተንደረደረ እንደሆነ ሁላችሁም ታውቃላችሁ። ይሄን ደግሞ ከራሱ አንደበት የሰማነው ነው። ራሱ በተመልካች ፊት ያወራው ነው። ሀዋም ሁለተኛ አላድርም እያለች በክርክር ላይ እንዳለችም ያው ሁለታቸውም ለውድ ቤተሰቦቻቸው እያደረሱ ለኛ ለተመልካቾቻቸው ይገኛሉ ማለት ነው። ይህ ማለት እንግዲህ አንድ ሰው ያው እንዳልኳችሁ ታግሶ ከተነሳ ማቆሚያ ምንም የሚያግደው ነገር እንደሌለ ትናንትና ቪዲዮ ላይ ጠቀስ አድርጌላችኋለሁ ማለት ነው። እንግዲህ ዛሬ ሀዋ በቃ ትናንትና ሻንጣውን ረትባ ውጣ ብላ በስነ ስርዓት ልብሱን ረትባ ነበር ያስወጣችሁ። ቤት ተጎትቶ እንደመጣ ደግሞ ከእንደገና አሁን ዛሬ ደግሞ ካልክማ ብላ ማለት ነው እራቁቱን በቃ አላህ እንደሰራው አይታችሁታል። እንግዲህ ታፕኒሉ ላይ ማየት ይቻላል። እራቁቱን እርቃኑን ልብሱን አስወልቃ እንግዲህ በቃ ተመልካች ፊት አቁመዋለች፣ አባረዋለች ማለትም ይቻላል። ብትሞት ይሻላል ጀማል ከምትቆም ብትሞት ነው የሚሻለው። እውነቴን ነው። በነገራችን ላይ ቆይ ከዛስ እንግዳማ አላለም። ከዚህ በታይ ያለውንም ላውልቀው እንዴ! ምን ማለት ነው? ነገ ደግሞ ከዚህ በታይ ያለውን የቀረውን አውጥተህ ልታሳይን ነው እንዴ? ኧረ ሀዋ እንዴ! ሀዋ ተይው በቃ በዚሁ ይብቃሽ። ጉዱን ነው ያወጣሽው። በቃ እርቃኑን ልብሱን አስወጥተሽ እርቃኑን ከማስቀረት ወዳ እንግዲህ ምን ይመጣል? አወይ የማይሰማ የለም እናት፣ የማይሆን ጉድ የለም፣ የማይሰማ የለም። ጆሮ አይስማ፣ አይን ጆሮ አይስማ። ብስሚላ እንዴት ነው ሴት ልጅ ወንድ ልጅ ልብሱን አስወልቃ እርቃኑ ምን ይባላል? እንዲህ ይገባሃል። በቃ በእኔ እይታ በእኔ አስተያየት ጀማል ይገባሃል። ምን ነው ጥፋተኛ ነህ? ሁልጊዜ ሁለተኛ ሚስት ደግሞ ምን ይላታል ፊቷ አለው። በቃ ተወጅኛለች፣ ልመጣ ነው፣ ሁለተኛ ሚስቴን እያናገርኩ ነው ምናምን ነገር። ኧረ እባክህ እንዴት ይሻላል እንጂ ምንም ሁለተኛ ሚስትም ሶስተኛም አራተኛም ማምጣ። እሷ ሀዋ ዛሬ ሰርታልሃለች። ጉድን ነው ያወጣችው። ወይኔ ጉድ! ከዚህ ጉድ ሰውረን ነው እናንተ፣ ከዚህ ጉድ ሰውረን ነው ሰውረን። ሴት ልጅ ወንድ ልጅ እርቃኑን ማስቀረት ማለት ምን ማለት ነው? አይ ሀዋ እንኳን እኔ ሆንሽ ግጩ እባክሽ፣ እንኳን እኔ ሆንሽ በቃ
አዎ እንደዚህ ነው ወንዶችን ማድረግ። ካላረፉ ዳር ዳር ሲሉ ዳር ዳር በቃ ወደ መሀል ከመጡ አችሏቸው። ዳር ዳር ሲሉ ኮርኮም ማለት ይግባችሁ እንግዲህ ብልጥኑ ኩርኩም ስላችሁ እንደዚህ ዱላ ኩርኩም አይደለም። በዱላ ምትክ የሚኮረኮም ምን አይነት ስራ እንዳለ ከሀዋ ተማሩ ማለት ነው። በቃ ወደ መሀል ከደረሰ ዳር ሲደርስ ነው። ወደ መሀል ከደረሰ መመለስ ስለማችሉ ለማይመለስላችሁ ከዳር ነው መከልከል። እንዴት ነው? የገጠር ልጁ ነን ከብት ስናግድ መቼም ከብት ያላገደ የለም። እንግዲህ ብዙን የገጠር ልጅ ነው። ከገጠር ወደ ከተማ እየገቡ ቢለወጡ የገጠር ልጅ ነው ሁልሽም። ከብት ስናግድ ከብት ስናግድ አሁን ከብቶች ከዳር ካልመለስናቸው ወደ መሀል ከገቡ ሳያጠፉ አይመለሱም አይደለ? ይህን ሀሳብ እንዳያጠፉ ከዳር ነው መመለስ ያለብን አይደለ? አጥፊን ሰውም እንደዛ ነው። አሁን ጀማል ዳር ዳር ለሁለተኛዋ ሚስት ሲያሽቋጥጥ ነበር አይደለ? ከዛ በኋላ ሀዋ ታግሳ ታግሳ የተለያዩ ነገሮችን በእርጋታ እያሰበች ቆርቆፋ እንደዚህ ነው። ይገባሃል ጀማል፣ ጥፋተኛ ነህ። ዛሬ እኔ በሀዋ አልፈርድም፣ ምክንያቱም ጥፋተኛ ነህ። ትናንትና በስነ ስርዓት ልብስህን እረትባ በቃ የልጆቿ አባት ነህ ራቁትን አትሄድም ብላ ሻንጣህን እረታትባ በስነ ስርዓት ሸኝታህ ሳለ በቃ የምታደርገውን ማድረግ ሲገባህ ተመልሰህ ምን እያንጠለጠላ መጣህ። ከዛ በኋላ ሲያቅታ ከአቅሟ በላይ ሲሆን ክብርህን ስታጣ ክብር ላጣ ሰው ቆይ ክብሩን ልስጠው ብላ ሀውዬ ደግሞ እርቃኑን ቁጭ አደረገችዋል። ከዛስ ምን ቢሆን ጥሩ ነው? ብረት ድስቱን እንደ ኮፍያ ተጠቀመው። ብረት ድስቱን እንደ ኮፍያ ተጠቀመው። አንድ ሰው እኮ ጭንብል ሲልበት የሚሰራውን አያውቀውም ማለት ነው። ብረት ድስት አንተ ቆይ እቃ መሆኑን ረሳኸው ነው እንደ ጀማል? እንደ ባርሜጣ የተጠቀምከው? በቃ አንድ ሰው እንግዲህ ነገሮች ሲዘባረቁበት ይጨልላል። ሲጨልል ደግሞ የሚያደርገውን አያውቀውም ማለት ነው። ጀማል አሁን በገዛ ጊዜ ራስህ በሰራው ስራ ጨለልክ። ስጨልል ምን ታደርጋለህ? ያልተገቡ ስራዎችን እየሰራህ ትገኛለህ ማለት ነው። አይ ሀውዬ እንኳን እኔ ሆንሽ። ነገስ ምን ልታደርጊው ነው? ነገ ደግሞ ምን እንደምታደርገው አብረን የምናይ ይሆናል እንጂ። አዎ ወንዶች ተመልከቱ፣ ከጀማል ተማሩ። ዝም ብላችሁ የጠጋ ጠጋ ማሽቋጠጥ ነገር አደጋ ላይ እንደሚጥላችሁ እንግዲህ ተመልከቱ። ይሁ ጀማል ለሞላ ልብስ እንግዲህ ስለተናደደች ሀዋ እርቃኑን አስቀርታው እንግዲህ መተረቻ እያደረገችው። ወይኔ ከዚህ ጉድ ሰውረን፣ ወይኔ ከዚህ ጉድ ጠብቀን። የሚገርም እኮ ነው እናንተ። የሰው ልጅ እርቃኑን እንደዚህ ፍጥጥ ብሎ መውጣት ማለት ምን ማለት ነው? ጽናቱን ይስጥህ ጀማል። በቃ እኔ ሌላ ምለው የለኝም። እና ውድ ቤተሰቦች ይሰውራችሁ ጸባያችሁን። ወንዶች ጸባያችሁን አስተካክሉ። ሴት በጸባይ ከያዛችኋት እናትዬ ሴት አዛኝ ናት፣ ሩህሩህ ናት። በተንኮል ከመጣችሁባት ግን ታግሳ ታግሳ ያው እንግዲህ ምን እንደምታደርግ እዩ። እንግዲህ ተጀማል ተማሩ ለማለት እወዳለሁ። ውድ ቤተሰቦቼ ቪዲዮውን እንግዲህ ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።